03 ሲሆን እንደማንኛውም ኢትዮጵያ የኦርቶዶክስ እምነት ተከታይ ቤተሰቦች የተገኘች እሷም እስከ እድሜው አጋማሽ ድረስ የኦርቶዶክስ እምነት ተከታይ ነበረች ሲሆን በኋላ እምነቷን ቀይራ ወደ ምንፍቅና አምርታለች። ታዲያ በዚህ እምነት ውስጥ በቆየችበት ረጅም ጊዜያቶች ውስጥ ብዙ ነገሮችን ታዝቤያለሁ። ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው። ላይ ሶሻል ሚዲያ ፕላትፎርሞች ላይ ተቀጣጥሎ የነበረውን የእፎይ እንዲሁም የእስልምና እምነት ተከታዮችን በመስቀል አደባባይ የሞት አዋጅን በእፎይ ላይ ማወጃቸውን ተከትሎ የሩሲያ አምባሳደር ሚስተር ኢቭጄኒ ተርኪን መግለጫ ወጥቶ ነበር እንዲህ ሲሉ ገራቸው ለምሳሌ መኒ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም ያማሳፋሪ ነገር ነው አይደለም። አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ የምታስቡት ሰው ያንን በተመለከተ ሊቢያ ላይ ምን ሰማው ነገር የሌለ ነው የሚደብረው። ሁላችንም በጸሎት በአንዳንድ ነገር ብር ያለው በብሩ እንደጋገፍ ሆይ ከምን ጊዜውም በላይ አሁን ስለምታስፈልጉን ለዩኤን ለኤዩ ለዩሮፒያን ዩኒየን ሰላም የተዋሕዶ ልጆች እንደምናላችሁ ባላችሁበት የዓለም ዳርቻ ሁሉ ሰላም ከእናንተ ጋር ይሁን እያልኩ ዛሬ በአዳዲስ ፕሮግራሞች ተመልሻለሁ። ያላችሁን ሀሳብና አስተያየት እስከ መጨረሻው ተከታትላችሁ በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። ገራቸው ለምሳሌ መኒ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም ያማሳፋሪ ነገር ነው አይደለም። አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ የምታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም ቤተሰቦች። ወሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ወሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። እኛ ስናወራው ለነሱ ክፋት ይሆናል፣ ያሳስራል፣ ያሰድባል፣ ያስረግማል፣ ይሄ ሁሉ ነገር ያደርጉብናል። እኛ ስናወራ የራሳቸው ኡስታዞች የራሳቸው ኬዎች ምንም አይባሉ ማለት ብሉግ አልመረም 28 ላይ ቬርሊ አይሻ used to scrub it the semen of the garment with my nails while it was dry ሙሐመድ ላይ ወይም ከነብዩ ላይ በጥፍሯ ነበር ስትፈቀፍቅ የነበረው። ከዚህ ቀደም እንደዚህ አይነት ቪዲዮ ሰርቼ አስጠፍተውታል። ነት እንዲገለጥ ስለማይፈልጉም ይመስለኛል። ኦኬ በተመሳሳይ ሁኔታ ሳይ በሆነ ወይም ሳይ ግሬድ በሆነ ሐዲስ ላይ እንደዚህ ይላል። ሱናን ኢብን መጃ 537 ላይ እንደዚህ ይላል። it was narrated that Aisha said I often scrubbed it from the garment of the messenger of Allah with my hand በእጄ ፈቀፍቀው ነበር። ብዙ ማስረጃዎችና ሳይ የሆኑ ሐዲሶች አሉ። ሱናን ኢብን መጃ 539 ላይ ቅድም 537 ላይ ያነበብኩላችሁ it was narrated that Aisha said I remember when I found it semen አስታውሳለሁ semen ወይም ደግሞ sperm በሜሴንጀሩ ላይ ሳገኝ በልብሱ ላይ ሳገኝ ነብዩ በመሐመድ ላይ ማለት ነው ቀው ነበር ተፈቀፍቀው ነበር። ኦኬ ሱናን አናሳይ 296 ላይ ደግሞ በድጋሚ አይሻ እንዲህ ብላ ተተርካለች I used to scrub the janab እና በማለት እንግዲህ impurity ነው sexual impurity ማለት ነው። ይሄ semen ኦፍ ሲደረግ ወይም ሲወጣ ማለት ነው sperm ሲወጣ እንደማለት ነው። on another occasion she said the semen from the garment of the messenger of Allah ይወጣ ነበር። በዛ ሰዓት ተጠርገው ነበር ልብሱ ላይ ማለት ነው። ደግሞ በጣም በሚያስቅ ቡኻሪ ደግሞ በይበልጥ አስፍቶት ይናገራል። 232 ላይ ሳይል ቡኻሪ 232 ላይ ራሱ አይሻ ናት አሁንም እየዘገበችን ያለችው I used to wash the semen of the clothes of the prophet አጥበው ነበር ስፐርሙን ነብዩ ልብስ ላይ አጥብ ነበር and even then ምንም እንኳን ባጥበው I used to notice one or more spots on them ባጥበው እንኳን አንዳንድ ጠብታዎችን አገኝ ነበር ልብሱ ላይ ስፐርሙ የስፐርም ጠብታዎችን ልብሱ ላይ አገኝ ነበር። ይሄ ከሰው ልጅ የወጣ ነገር ነው የሚታየኝ ማለት ሰው ልጅ ያለት በተጠብታ አንተ ላይ ፒዩበርቲ ስቴጅ ላይ አሮ ነው። እኔ ግን በዚህ እድሜ ላይ ስፐርም በሰው ልጅ ላይ ማለት 50 ምናምን አመቱ ነው ይህ ሰው አይሻን እንኳን ሲያገባት ወደ 54 እስከ 56 አመት ይገመታል። በዚህ እድሜው ላይ ስፐርም በላዩ ላይ እንደዚህ እስከሚሆን ድረስ መስጊድ ራሱ ሲሄድ ስፖት ላዩ ላይ ነበር ትላለች በሌላ ሐዲስ ላይ ማለት ነውና ይሄን ያህል ምንድነው ነው ያልገባኝ ነገር ማለት አሁን እንደዚህ ስንጠይቅ ቪዲዮ ከማስጠፋት መልሱን ስጡን። የተከበረው ነብይ ናቸው ንጽህና እንኳን ተምሳሌት ናቸው ይባላል። በጣም በሚገርመው እንግዲህ ቡኻሪ ላይ በጣም አስፍቶ ነው የሚናገረው 229 ላይ እንደዚህ ይላል። ራሷን አይሻ ነው ናሬት ያደረገችው ትንሿ ልጅ ማለት ነው። እድሜ 9 ከ6 ከስተኛለች ልጅ ናት። ሱሜትድ ያረጋት 6 አመት ላይ ያለ ነው ያገባት። ከዛ 9 አመት ላይ ያለ ኢንተርኮርስ አደረጉ ያው ግንኙነት አደረጉ እንደማለት ነው። used to watch the trace of janaba semen from the clothes of the prophet and he used to go for prayer ሲሰግድ ይሄድ ነበር ወደ መስጊድ። በዛ ሰዓት ልብሱ ላይ while the trace of water was still on it ልብሱ ላይ ጥብጣቢ ነበር
የምን ስፐርም ወተር ስፖርስ ወር ስቲል ቪዚብል ታዩ ነበር። ስፐርም ልብሱ ላይ ይታይ ነበር ማለት ነው። አልቡኻሪ 5068 ላይ አነስ ነው ናሬት ያደረገው the prophet used to go around have sexual intercourse with all his wives in one night and he had 9 wives. ዘጠኝ ሚስት በነበረው ሰዓት ከዘጠኙ ሚስቶች ጋር በአንድ ሌሊት ኦኬ ሴክሹዋል ኢንተርኮርስ ያደርግ ነበር። አንድ ሌሊት ኦኬ በአንድ ሌሊት ከዘጠኙ ሴቶች ጋር ሴክሹዋል ኢንተርኮርስ ካደረገ ይህንን ማድረግ የሚችል ሰው አለ ወይ ነው ጥያቄ። አሁን ከሙስሊም ወገኖች ለእናንተ ነው ጥያቄው። እናንተ ብትሆኑ በመሐመድ ቦታ ራሳችሁን አድርጉ፣ በነቢዩ ቦታ እንዴት ነው በአንድ ሌሊት ከዘጠኝ ሴት ጋር አንድ ሰው ሴክስ ሊያደርግ የሚችለው? ስፐርም ልብሱ ላይስ በዚህ ልክ እንዴት ይገኛል? አንድ ነቢይ በዚህ ልክ ላዩ ላይ ልብሶቹ በአጠቃላይ በስፐርም እንዴት ይሞላሉ? በትህትና ነው የምጠይቃችሁና እንደ ሰው አስቡ እስኪ። ኖርማል ነው ማለት የሁሉ ስፐርም በልብሱ ላይ እስኪገኝ ከታጥቦም እንደገና ነጠብጣብ እስኪገኝ አንድ ሌሊት ዘጠኝ ሴት ጋር ማደር ምን ትሉታላችሁ? እናንተ ብትሆኑ እናንተ እንደዚህ ታደርጋላችሁ ወይ ነው ጥያቄ። በትህትናና በፍቅር መልሱልኝ። አመሰግናለሁ። ሊቢያ ላይ የምንሰማው ነገር የሌለ ነው የሚደብረው። ሁላችንም በጸሎት በአንዳንድ ነገር ብር ያለው በብሩ እንደጋገፍ። ሆይ ከምን ጊዜውም በላይ አሁን ስለምታስፈልጉን ለዩኤን ለኤዩ ለዩሮፒያን ዩኒየን ጭምር እንዲዳረስ ዘንድ እንዲሰሙ በእንግሊዘኛ፣ በአረብኛ፣ በፈረንሳይኛና በሌሎች ቋንቋዎች ቪዲዮ እየሰራችሁ በሶሻል ሚዲያ እንድትለቁልን እያሉ ይገኛሉ። ወደ ዕለቱ ቪዲዮዎቻችን ከማቅናታችን በፊት ስለ ስደት ጥቂት እንባባል። ይህን የምለው ብዙ ኢትዮጵያ እንዲሁም ኤርትራውያን እህት ወንድሞቼ ገሚሱ የባህር ሲሳይ ገሚሱ ደግሞ የደላላ ሲሳይ በመሆን ዕለት ዕለት ስቃያቸው ስለበረታ ነው። በመጀመሪያ ሰው ለምን ይሰደዳል? አንደኛ ህይወቱን ለመቀየር ነው። እንደምታውቁት በብዙ የአፍሪካ ሀገራት ህዝቡ ኢኮኖሚካሊ የተዳከመ ስለሆነ በዚህም አያበቃም። ረጅም ዓመታትን መስዋዕት አድርጎ ትምህርቱን ቢማርም ጨርሶ ሲወጣ ግን ስራ በማጣቱና መሰል በሆኑ ምክንያቶች የሱንና የቤተሰቡን ህይወት ለመቀየር ስደትን ብቸኛው አማራጭ ያደርጋል። በዚህም ታዲያ ገሚሱ ገንዘብ ተበድሮ በስራ ቪዛ በህጋዊ መንገድ ሲወጣ፣ አብዛኛው በሚባል ደረጃ ግን በህገ ወጥ ደላሎች በባህር መጓዝን ይመርጣል። በዚህም ታዲያ የባህር ላይ ጉዞ በህይወትና በሞት መካከል የሚደረግ ከባድ ትንቅንቅ ነው። በዚህ በኩል እጅግ በጣም አረመኔና ጨካኝ ደላላዎች አሉ። በዚህ በኩል ደግሞ ማዕበሉ አለ። ታዲያ ስደት 99% ሞት፣ 1% እሱንም በታምር ያሰብክበት ልትገባ ትችላለህ። ታዲያ ሊቢያ ለአፍሪካ ስደተኞች እጅግ በጣም ምድራዊ ሲኦል ናት። የሚሆነበት ምክንያት ሊቢያ ውስጥ ስደተኞች የሚመጡበትን ሰዓት በከፍተኛ ጉጉት የሚጠባበቁ መንታፊ የተደራጁ ጭልፊቶች አሉ። ማዕበሉን አልፈን ሊቢያ ገባን ብላችሁ ሳትጨርሱ እነዚህ ጨካኝ ጭልፊቶች እጅ ትወድቃላችሁ። ከዛ በኋላ ያለው መከራና ፍዳ እንዲሁም የቤተሰቦቻችሁ ስቃይ ሞታችሁን ነው የሚያስመኛችሁ። ደላላው እየቀጠቀጠ የስቃይ ድምጻችሁን ለቤተሰብ በቪዲዮ እያስመለከተ ማስለቀቂያ ብር ይጠይቃል። ምስኪን እናትና አባት ኬት ያምጡት? ማታ ሲባንኑና ሲያጣጥሩ ያድራሉ። እናም ወዳጄ እኔ በጥቂቱ አስመለከትኳችሁ እንጂ ስቃዩስ ከዚህም በላይ የከፋ ነው። ስለሆነም ኢትዮጵያ እንዲሁም ኤርትራውያን እህት ወንድሞቼ ስለፈጠሯችሁ አምላክ በህገ ወጥ መንገድ በደላላ አትሰደዱ። ዳግመኛ ይመጣል። ዛሬ በጉቦ፣ ዛሬ በስልጣን በመበደል፣ ዛሬ የሰው ገንዘብ በመቀማት፣ ዛሬ የሰራተኛ ደሞዝ በማስቀረት፣ ዛሬ በስርቆት በማጭበርበር በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት፣ ዛሬ በሐሰት፣ ዛሬ ሰውን በመክሰስ፣ ዛሬ ሰውን በማሳጣት፣ ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች፣ ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚህች ቀን ይመጣል። ዛሬ የተወደዳችሁ እግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ፣ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል በሉ። ክርስቲያኖች ዛሬ ክህነታችሁን መነጋገጃ ያደረጋችኋት፣ መነገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት፣ ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደሙ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች ጻድቃን ደስ ይበላችሁ። በእውነት
እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ፣ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ ሃይማኖቴን ከማጣ ሀብቴን ልጣ ብላችሁ በሰማይ ያለኝን ክብር ከምለቅ በሰማይ ያለኝን የክብር ዙፋን ከማጣ ከምለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል ወገኖች፣ ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያችሁ ልጨርስ። ደቀ መዛሙርት ክርስቶስን ንገረን፣ የመምጣት ምልክቱ ምንድነው? የዓለምስ መጨረሻ ምልክት ምንድነው? ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር 2 ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ። ንስሐ አባቶቻቸው ዘንድ ይሰበሰባሉ። ለመብል ለመጠጥ አይደለም እንዳስለመድነው አሁን እንደው ዝም ብለን እንደተራ ነገር እንደምናየው ንገረን ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታችሁ ዘንድ። ሂዱ ክርስቲያኖች አባቶቻችሁን ጠይቁ፣ የዓለም ፍጻሜ ምልክት ምንድነው ብሏቸው። ሂዱ ክርስቶስ መቼ ይመጣል ብሏቸው። ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው። ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናድርግ ብሏቸው። እምንሄደው ለዚህ ነው። አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን እንድናከብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁሉ ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚህች ቀን ወደ ሰማይ ይዞ ነው የሚያደርገው። አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየው በዚህ ቀን ነው። እንዴት ደስ ይላል በእውነት። ኢየሱስ ክርስቶስ ሊቀ ካህናቱ በጎንደር ከተማ ቀበሌ 03 ሲሆን እንደ ማንኛውም ኢትዮጵያ ከኦርቶዶክስ እምነት ተከታይ ቤተሰቦች የተገኘች እሷም እስከ እድሜው አጋማሽ ድረስ የኦርቶዶክስ እምነት ተከታይ ነበረች ሲሆን በኋላ እምነቷን ቀይራ ወደ ምንፍቅና አምርታለች። ታዲያ በዚህ እምነት ውስጥ በቆየችበት ረጅም ጊዜያቶች ውስጥ ብዙ ነገሮችን ታዝቤያለሁ ትላለች ቀዳማዊት እመቤቷ እንዲህ ስትል፣ ለየትኛውም እምነትና ተቋም ክብር አለኝ፣ ግን በዚህ ባሁን ባለውበት እምነት ውስጥ ብዙ ነገሮችን ለመታዘብ ችያለሁ። ፓስተር ነን ሲሉ የህዝቡን ኪስ ከሚያወልቁና የራሳቸውን ምድራዊ መንግስት ከሚገነቡ ጀምሮ አለፍ ሲልም ከስንት አንድ ጥቅመኛ ያልሆኑ ይልቅስ የወንጌል ቃሉ ላይ ትኩረታቸውን ያደርጉም የተባረኩም አሉ። ታዲያ አሁን ላይ የበዛው መኪና ይሰጣል፣ አካውንት በሚሊዮኖች ተሞልቷል፣ ወደ ውጭ ሀገር ቪዛ ተመቶለት ሄዳለ፣ በሰማይ ብር እናዘንብልሃለን፣ የተጋቡ ጥንዶችንም ሳይቀር የሚያፋቱና የሚያጋቡ እንዳሉ ሁሉ ለማየት ችያለሁ። ታዲያ መሻሻል ሳያሳይ ሲቀር በደንብ መጽሐፉን ማንበብ አጠገብ ያሉትንም ቄስ ሞገሴን መጠየቅ ጀመርኩ። በመጨረሻም እውነት የት እንዳለ ተገነዘብኩ። በመዲናችን አዲስ አበባ የሚገኘው የሩሲያ ኤምባሲ በባለፈው ወቅት አንድ መግለጫ ማውጣቱ የሚታወስ ሲሆን ይህም በሀገራችን በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ተቀጣጥሎ የነበረውን የእፎይ እንዲሁም የእስልምና እምነት ተከታዮችን በመስቀል አደባባይ የሞት አዋጅን በእፎይ ላይ ማወጃቸውን ተከትሎ የሩሲያ አምባሳደር ሚስተር ኢቭጂኒ ተርኪን መግለጫ ወጥቶ ነበር እንዲህ ሲሉ፣ ይህንን መሰል የሞት አዋጅ በአንድ ክርስቲያናዊ ግለሰብ ላይ ማወጅ ፍጹም ተቀባይነት የለውም፣ ሩሲያም አትቀበለውም። እናም ለዚህ ወንድማችን አስፈላጊ የሆነውን ሁሉ ትብብር እናደርጋለን ማለታቸው የሚታወስ ሲሆን በዛሬው ዕለት አምባሳደሩ ለእፎይ ወንድማችን አንድ መልእክትን በፖስት አድርገው የላኩለት ሲሆን ደብዳቤውም እንዲህ ይላል። ሰላም ይብዛልኝ ቆራጡ ወንድሜ እፎይ፣ እንዴት አለ? ሁሉም ነገር ደህና እንደሚሆን አልጠራጠርም። እናም አንድ ነገር ላሳውቅ እፈልጋለሁ። እዚህ ደህንነት ካልተሰማ ሩሲያ ከፈለክም ዜግነትን ሰጥታ አሊያም ደህንነት ተጠብቆ ስራ ተሰጥቶ በሀገራችን ሩሲያ መኖር እንደምትችል ላረጋግጥልህ እወዳለሁ ሲሉ ጽሑፋቸውን ቋጭተዋል። ሩሲያ የኢትዮጵያ የምንጊዜም አጋር። እሺ ውድ ቤተሰቦች ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁን እንዳይረሳ። አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። ተመላለሱ ኑ በብርሃኑ ተመላለሱ
ክርስቶስ